ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። ፈጣሪ የተመሰገነ ይሁን። እናንተስ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ከሁሉ ሰላም ነው አላችሁ ወይ? ፈጣሪ የተመሰገነ ይሁን። ሁሉ ሰላም ነው። እናንተስ እንዴት ናችሁ? ስራ፣ ጤና ሁሉ ሰላም? እኔ በፈጣሪ የተመሰገነ ይሁን ሁሉ ሰላም ነው። ዛሬ ያው ፈጣሪ ነው ያተረፈኝ። ይችን ፍሉህ አቃጥሎኝ ነበረ እና በጣም ከባድ ነበረ። ብቻ ያያችሁ እንደዛ አርጎኛል ማለት ነው። ውጦኛል እና እዚህ ውስጥ አለ ግን የዚህ ያው ብዙም እንትን አይልም ይሻላል። ግን በጣም እያቃጠለ ነበር። ግን የጎዳኝ እዚህ ጋር ያለው ነው እና ቤተሰብ በጣም ጥንቃቄ ማድረግ አለባችሁ። ልባችሁን እዛና እዛ ሳበትን እንትን ማለት አለባችሁ። እኔ በጣም እንትን ብሎ የነበረ በጣም ብዚ ሆኜ ነበረ እና በጭንቅላቴ ውስጥ ደግሞ በጣም ሌላ ሀሳብ ስለነበረ ምንም እያስተዋልኩ አልነበረም። እና አንዳንዴ እኛ ራሳችን ከራሳችን ጋር ካልሆነ በጣም አደጋ ላይ ነው የሚጥለን እና በጣም ከባድ ነበረ። ፈጣሪ ብቻ ያው ሳይደግ ሳይጣላም ይባላል አይደለ? ግን ፈጣሪ አትርፎኛል። እመቤቴ ድንግል ማርያም ደግፈኛለች እንጂ በጣም ከባድ ነበረ። ከምንም በላይ በጣም ከባድ ነበር እውነት። እና አንዳንደኛ በቃ ከራሳችን ጋር ካልሆነም በጣም ከባድ ነው። ሰው ቤት የምንሰራ ምንም የምንል ሰዎች ጥንቃቄዎችን ማድረግ ይጠበቅብናል። ለምን አደጋው ላያችን ላይ አደጋችን እንትን የምንለው እኛው በራሳችን ስለሆነ እንትን ካላለን በጣም ከባድ ነው። ጥንቃቄ ካላደረግን እና ቤተሰቦች በጣም ጥንቃቄ ማድረግ አለባችሁ። ከራሳችሁ ጋር መሆን አለባችሁ። እና አሁን በጣም የሚጠዘጥዘኝ በጣም በጣም ይጠዘጥዘኛል። እና እንግዲህ የሰው ሀገር ስደት እውነት ከባድ ነው። ምንም ቢሆን ሰው ሀገር ላይ ተሰዳችሁ ስንኖሩ ከሀገራችሁ ጤነኛ ሆናችሁ ወጥታችሁ ወደ ሀገራችሁ ስትመለሱ ወይን አካለ ጎደሎ ሆናችሁ ወይን ኩላሊት በሽተኛ ሆናችሁ በቃ ወይንም እንደሱ የእንትን ያለበት ጋዝ ፈንድቶባቸው ብዙዎች አሁን አሉ በሐኪም ቤት ያሉ ምናምን እና ያው ፈጣሪ ብቻ ይጠብቀን ነው እንጂ በስደት ሀገር የምንኖር ሰዎች ማረንም በጣም ከባድ ነው። በጣም ማለት ነው። እና ያው ግን እሱ ፈጣሪ እየጠበቀን እዚህ አድርሶናል። ከአሁን በኋላም ደግሞ ፈጣሪ ያውቃል እንጂ ስደት በጣም ክፉ ጊዜ ማሳለፍ ነው እና እኔ ስደትን ለማንም አልመኝም። እውነት ለማንም ሰው ስደትን አልመኝም። ምንም ጠላቴ ቢሆን ራሱ ስደትን አልመኝላቸውም። ለምን ብዙዎች አሉ እንደዛ አካለ ጎደሎ የሆኑ መብራት እየያዛቸው ጋዝ እየፈነዳባቸው እንደገና ደግሞ ዘብጥ በሚባለው ድስት ሲሰሩ ድስቱን ያው አከዳድነውን ተላወቁበት ራስ ላይ ጉዳት ያደርሳል እና እሱ እላያቸው ላይ የፈንድቶባቸው ብዙ ሰዎች አካለ ጎደሎ ይሆናሉ እና እነሱ በጣም ያሳዝኑኛል። ማርያምን በጣም ነው የሚያሳዝኑኝ። ለምን ቤተሰብን እንለውጣለን ብለው መጥተው ቤተሰብ ብለው ተሰደው አካላቸውን አጥተው አካለ ጎደሎ ሆነው እራሳቸውን አጥተው ብዙ ሰዎች አሉ። እኔም አውቃት እንኳን በቅርብ ጊዜ እውነት እኔ የምሰራባት የሴትዬ ጓደኛ ናት እና ትልቅ ሰው ናት የምትሰራበት ማለት ነው። እንትን ብላ
ራሴን አመመኝ ብላ ማለት ነው። ራሴን አመመኝ ብላ በዛው ተኝታ የቀረች ልጅ አውቃለሁ። እና በስደት ሀገር ላይ የምንኖር በቃ ስትነግረኝ እንደዚህ በተኛችበት ሴትዬ ስታወራኝ ማለት ነው እንደዚህ ራሴን አሞኛም ብላ ተኝታ በተኛችበት ቀረች፣ እዛው ሞታ ተገኘች። እና በጣም ከባድ ነው። በጣም ቅስም ይሰብራል። እናትም አባትም ሰርታ ልጄ በሰላም ትመጣልኛለች ብለው ሲሉ ሬሳ ሲገባላቸው ወደ ሀገር አስቡ እና ስሜት እንደሚሰማ እና ቅስም እንደሚሰበር። እኔ ግን አንዳንድ የማዝነው ለሞቱት ነው እንጂ ለቆመ አላዝንም። ለምን ብትሉ የቆመ ወይንም ሳምንት ነው ወይንም ግፋቢል 2 ወር ነው የሚያዝንላችሁ። እሷ ግን በስደት ሀገር ተቃጥላ ተሰቃይታ አንድ ቀን እንኳን እረፍት ሳትወስድ አንድ ቀን እንኳን እረፍት ሳይኖራት እንደ ሰው ልጅ አንድ ቀን እንኳን ደስተኛ ሳትሆን አንድ ቀን እንኳን ጥሩ እንቅልፍ ሳተኛ በሰው ሀገር መቅረት ማለት ሞት በጣም ከባድ ነው። በጣም ነው የሚከብደው። አንዳንዶቻችን እንደ ቀልድ ልናየው እንችላለን። ለምን በእኛ ስላልደረሰብን። ግን ቤተሰብ ጥንቃቄ ማድረግ ያስፈልጋል። ማንም እኛ ለራሳችን ለራሳችንን ካልጠበቅን ማንም ያዝንላችሁ። ማንም እናትም አባትም ሆነ ሰርታችሁ ስታረጉላቸው ሊሆን ይችላል የሚወዷችሁ። ማንም አይወዷችሁ። አብሶ ከነሱ በጣም ብዙ ጊዜ ቆይታችሁ ሀገር ስትገቡ እናንተን እንደ ደባል ነው የሚያዩዋችሁ። እንደ ልጆቻቸው እንኳን አያዩዋችሁም። ግፋቢል 2 ወር 3 ወር በሰላም ብትቀመጡ ነው ከነሱ ጋር። ለምን አብራችሁ ስላልነበራችሁ አብራችሁ ምንም ስላላደረጋችሁ እናንተ እንደ ደባል ነው የሚያዩዋችሁ። ብዙ ሰዎች አውቃለሁ ራሳቸውን ጠፍተው ገብተው ያጠፉ። ለምን ቤተሰብ የሚወዳችሁ ሲኖራችሁ ነው። ከሌላችሁ ግን ቤተሰብ አይወዳችሁ። ይህን ማወቅ አለባችሁ። እና አሁን በቅርብ ጊዜ ራሱ ቡታጅራ የገባች ልጅ ነበረች። እናቷ ወንድም እሺ ይሁን እናቷ የወለደቻት እናቷ ምንም የለሽም አለቻት። ቤትም የለሽ ብርም አላቅልሽም አላክሽም በኔ አለቻት። እናት እንደዚህ ተጨከነች። ወንድም ታዲያ ለምን ተጨከነ? ወንድሟም እናቷም ምንም ነገር የለሽም አሏት። እንደዛ ብሎ ስሏት አብዳ ራሷን አጠፋች። እና በጣም ከባድ እውነት። የእሷን ቪዲዮ ያየሁ ጊዜ በጣም ነው ውስጥ የተሰበረ። ነገኝስ ምን ዋስትና አለን? ነገስ እኛስ እንደዛ አለመሆናችን እንደዛ አለመባላችን ብለን ብዬ በጣም ያዘንኩት ከምንም በላይ። ታሪማ ነው የሚታመነው። ወንድም እህት እናት ካልታመነ ከምንም በላይ ደግሞ እናት ካልታመነች ማነው የሚታመነው? ማርያምን
ማንም አይታመንም እና ብቻ ፈጣሪ ደህናውን ቀን ያምጣልን። እውነት የስደት አምላክ በስደት አምላክ እንትን የምንለው እሱ ፈጣሪ ይጠብቀን ነው። ሌላ ምንም ማለት ነው። ፈጣሪ ይጠብቃል። እና እህቶች በስደት የምትኖሩ እህቶች ራሳችሁን ጠብቁ። ራሳችሁን እንዳትጎዱ። ራሳችሁን ጠብቃችሁ ብራችሁን በራሳችሁ በእጃችሁ አስቀምጡ። እዛ ሀገር የምትሰሩበት ታማኝ ሰው ካለ አስቀምጡ። ከሰው ወደ ሀገራችሁ ስትገቡ ይልክላችኋል እሱ ማለት እና በጣም ከባድ ነው። ለማንኛውም ብዙ ወሬ አላብዛባችሁ። ሼር ላይክ እያደረጋችሁ ለብዙ ሰዎች እንዲዳረስ አድርጉልኝ። በጣም አመሰግናለሁ። መልካም ቀን ይሆንላችሁ።